አባት ልጁን ህልም አይተህ ታውቃለህ ሲለው ልጅ ምን ቢል ጥሩ ነው? አረ በጭራሽ እኔ ሁሌ ስተኛ አይኔን ጨፉኝ ነው የምተኛው ምንም አላይ። አስባችሁታል? ያሰባችሁት ነገር በደቂቃዎች ውስጥ ወደ እውነታነት መቀየር ቢችል ምን ይመስላችኋል? ከዚህ በኋላ ቪዲዮ ፕሮዳክሽን ከባድ አይሆንም። ሰላም ውድ የቻናሌ ቤተሰቦች፣ እንኳን ወደ ቴክ ድሮፕ በሰላም መጣችሁ። ዛሬ በዚህ ሰዓት አነጋጋሪ ስለሆነው በኤአይ በመታገዝ ኢሜጅን ወይም ቴክስትን በማንበብ ቪዲዮ ስለሚሰራልን ስለ ጉግል ቪኦ 3 የምንነጋገር ይሆናል ማለት ነው። እስከ ፕሮግራማችን መጨረሻ ድረስ ከቆያችሁ ጉግል ቪኦ 3 ምንድነው? ጉግል ቪኦ 3 ከሌሎቹ የኤአይ ቪዲዮ ጀነሬተር ቱሎች በምን ይለያል እና እነማን ሊጠቀሙበት ይችላሉ የሚለውን በስፋት የምንነጋገር ይሆናል። እስከ ፕሮግራማችን መጨረሻ ድረስ አብራችሁን ቆዩ። ጉግል ቪኦ 3 በጉግል ዲፕ ማይንድ የተሰራ የላቀ የቪዲዮ ጀነሬተር አይነት ነው። ይህም ቴክስትን ወይም ኢሜጅን ብቻ በመረዳት ጥራቱን የጠበቀና እውነታዊ የሆነ ቪዲዮዎችን መስራት የሚችል አንድ የቪዲዮ ጀነሬተር አይነት ነው። አስቡት እስኪ አንድ ሰው መስራት የፈለገውን ቪዲዮ ወይም ፊልም በአጭር ደቂቃዎች ወይም ከደቂቃ ባነሱ ሰከንዶች ውስጥ ወደ እውነታነት መቀየር ሲችል ማለት ነው። ለዛው ብዙ ልፋቶችና ድካሞችን ሳይደከም። ይሄ ቴክኖሎጂ እንደዚህ አይነት ነገሮች እንዲፈጠሩ አስችሏል። ቪኦ 3 ከሌሎቹ ምን ይለየዋል የሚለውን በመመለከትበት ሰዓት የመጀመሪያው የቪዲዮ ጥራት ነው። 1080p ፉል ኤችዲ የሆኑ ቪዲዮዎችን የሚሰራልን ሲሆን ይሄም እኛ ልንሰራ ላቀርነው ነገር የላቀ ጥራት የሚሰጠን ይሆናል። ሁለተኛው የቪዲዮ ርዝመት ነው። በአንድ ጊዜ 8 ሰከንድ ርዝመት ያላቸው ቪዲዮዎችን መስራት ስለሚችል እነዚህን ቪዲዮዎች በታሪኩ መሰረት በመደርደር አንድ ወጥ ወደሆነ ታሪክ መቀየር እንችላለን። ሶስተኛው የካሜራ ሙቭመንት ነው። እንደሚታወቀው ከዚህ በፊት የነበሩት የኤአይ ቱሎች ካሜራ ሙቭመንትን የመረዳት ችግር ነበረባቸው። ቪኦ 3 ግን ይሄን አሻሽሎ መጥቷል። የፈለግነውን አይነት የካሜራ ሙቭመንት ጽፈን እንሰጠዋለን። እሱ እነዛን ሙቭመንቶች እንደ ምርጥ ሲኒማቶግራፈር ተረድቶ ጥራቱን የጠበቀና እውነታዊ የሆነ ቪዲዮዎችን ይሰጣል። አራተኛው ቋንቋ አረዳድ ነው። እንደሚታወቀው ኤአይዎች ቋንቋ አረዳድ ላይ ብዙ ችግር ባይታይባቸውም ይሄ ቪኦ 3 ግን እኛ የምንጽፍለት ቋንቋ የተዘበራረቀ እንኳን ቢሆን አደራጅቶ የመስማት አቅሙ በጣም ከፍተኛ ነው። ቀጣይ ደግሞ ቪኦ 3 እና ማንን ይጠቅማል የሚለውን ስንመለከት የመጀመሪያው ዩቲዩበሮችና ኮንቴንት ክሬተሮች ናቸው። አንዳንድ ለመስራት ከባድ የሆኑ ኮንቴንቶችንና ይዘቶችን ለመስራት ሊያግዛቸው ይችላል። በሁለተኛነት የማስታወቂያ ባለሙያዎችና ማርኬተሮችን ሊረዳቸው ይችላል። ባነሰ ወጪ ሳቢና አጓጊ የሆኑ የማስታወቂያ ቪዲዮዎችን እንዲሰሩ ያስችላቸዋል። ሶስተኛ ደግሞ የፊልም ባለሙያዎችን ሲሆን ለመስራት ከባድ የሆኑ ሲኖችንና ፕሪ ፕሮዳክሽን ፕሮሰሶች ላይ ሊያግዛቸው ይችላል። በአራተኛነት ደግሞ ማንኛውም ቪዲዮ መስራት የሚፈልግ ወይም ደግሞ እኔ የምናገረው ታሪክ አለ የሚል ሰው ይሄን የኤአይ ቱል ሊጠቀምበት ይችላል። በመጨረሻ ጉግል ቪኦ 3 የቪዲዮ ፈጠራ ዓለምን ለውጦታል ተብሎ ይታሰባል። እነዚህ ፈጠራዎች እያደጉና እየተለወጡ በሄዱ ቁጥር ሁሉም ሰው የራሱ የሆነ ስቱዲዮ የሚኖረው ጊዜ ሩቅ አይሆንም። ውድ የቻናሌ ቤተሰቦች ዛሬ ያስኩላችሁ ቪዲዮ ይህን ይመስል ነበር። ቀጣይ እንደዚህ አይነት ቪዲዮ ስለቀን ይደርሳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በሰላም ቆዩ።